መርዙን አውጡት አብረሽ። አረ ማለቃችሁን አብረሽ መርዙን አውጡት አብረሽ። ችግር የለውም በቃ ሁሉንም እንፈታዋለን። አይመስለኝም አብረሽ። እኔን ፍቅር የያዘኝ ቀን ይሄ ቤት ዩክሬንንና ሩሲያን ወይም ኢራንንና እስራኤልን ነው የሚሆነው። አንተ ዝም ካሉ ብዙ ታወራለህ። ናና ፈለግነው ማድረግ እንችላለን። እና ልቆርጡኝ ነው? አዎ ወንድ ልጅ ናችሁ። በዚህ ጉዳይ ልጨክሩ እንዴ? ብር ነዋ። በሚሊዮን ዶላር የሚቆጠር ገንዘብን በጉያ አንጠልጥል የምትዞ በእናታችሁ። አይ እሺ፣ የግሌ ግን ከምርሽ ነው? አዎ ከምሬን ነው። እሺ እሺ፣ አንተም ቢሆን ትትናን አግባት። እሺ። ቆይ ትትና አብርሽ ክፍል ምን ልታረግ ገባች? ይሄ አብርሽ ነዋ ነጊቢ ብሎ አስገብቷት የግሌ ደረሰችባቸው። ቆይ ማለቴ ገብተውስ ምናምን የሚባል ነገር አለ እንዴ? በቃ ገብተው ያው ባልና ሚስት የሚያደርጉትን ነገር። የግሌን ደግሞ ታውቃታለህ፣ አብርሽን ትወዷለች። ትትናና የግሌ በጣም በከባዱ እንግዲህ ጸብ ላይ ነው የሚገኙት። እሱ ምክንያታቸው እንግዲህ አብርሽ ነው። የግሌ እንግዲህ አብርሽን በጣም እንደምትወደው ይታወቃል። በዛም እንግዲህ ደግሞ የግሌ በጣም ነው እንደምትወደው ተደጋጋሚ ትገልጽለታለች። ግን ያው አንዳንዴ ወንዶች ፍቅር ሲገለጽላቸው አይወዱም ይባላል ጋይስ፣ እና እንደዛ ነገር ነው መሰለኝ። እንግዲህ ኮራ ቀብረር ብሎባታል የግሌን። እንግዲህ ከዛም ባለፈ የሚገርመው እንግዲህ አሁን ትናንትና የመጣችውን ትትናን እንግዲህ እሱም ጠጋ እያለ ክላሱ አስገብቶ ከሷ ጋር ሲያወራ እንግዲህ የግሌ አግኝታቸው በዛም እንግዲህ በጣም ነው የተደበረችው፣ በጣም ነው የከፋት፣ በጣም ነው የተደበረችው ጋይስ፣ በጣም ከሚባለው በላይ ማለት ነው። በጣም ደብሯታል፣ በጣም ከፍቷታል። በቃ ብዙ ነገሯን በጣም ነው እንትን ያለችው። ግን ያው ያለውን ነገር እንግዲህ ምንም ላለማድረግ ራሷን ለፕሮሞት ለማድረግ የምትችለውን ያክል እየጣረች እየለፋች ነው የምትገኘው። ግን በጣም ከባድ ነው እውነት ለመናገር። ምክንያቱም በቃ አብርሽን በጣም ነው የምትወደው። ያው ደግሞ እንደምትወደው ደጋግማ ነግረዋለች። እሱ ደግሞ ኮራ ቀብረራ አለ ማለት ነው። እሷን ትቶ እንግዲህ እያባረረ ያለው የግሌ ነው እንደምታውቁት። ማን ይቅርታ ትትና ማለት ነው። ትትናን እንግዲህ አይታችኋል። ትናንት የመጣ ትትናን መድብል ለምን መድብል ጋር ሄድሽ ብሎ እንኳን እንግዲህ እንደ ባለቤት እንዳባወራት ያደርገው ነበር ጋይስ። እንደው ፍቅር ግን ማለት እንዴት ነው ልበላችሁ፣ ፈላጊና ተፈላላጊ ግን አይገኝም ጋይስ። አሁን እሷ ስለምትፈልገው እንትን አይልም ማለት ነው። በርግጥትና አብርሽን እንትላለች እንግዲህ የግሌ ምንድን ነበር ያለችው ስትጠይቃት፣ አሁን ሌላ ምንም ነገር አልፈልግም አብርሽን ትወጂዋለሽ ወይስ አትወጂውም ብላ ነበር የመጨረሻ ጥያቄ ጠይቃቻትና ትትና ምንድን ነው ያለችው? አብርሽን አይቶ አለመውደድ እኮ አይቻልም ማለት ነው። አስባችሁታል? ያ ማለት በጣም እንደምትወደው ነው ነገርየሽን የምትገልጸው። ግን የግሌ በዚህ ጋር በጣም ነው የተናደደችው፣ በጣም ነው የከፋት። አይደል እውነትሽን ነው አይደል? በዚህ ከምገልሽ በፊት ታጠገቤ ጥፊልኝ ብላ ነው እንግዲህ ያባረረቻት። ያው ትትናም እንግዲህ ያሳለፈችው ህይወት ታውቃለች። ብዙ መከራ ውስጥ ብዙ በመስዋዕትነት ውስጥ በሞት አፋፍ ላይ ነበረች። እንግዲህ እንደ ከብት ልትታረድ እንግዲህ ኩላሊቷ ሊወጣ ብዙ የተዘጋጀ ሴት ነች። ግን ያንን ሁሉ እረስታ እንግዲህ አሁን ላይ በጣም በሚገርም ሁኔታ እንትን እያለች ነው የምትገኘው። ያንን እረስታ እንግዲህ እሷም ሴት ልጅ ናት። በዛ ላይ ብዙ መከራን ያሳለፈች ልጅ ነች። ግን የግሌን መረዳት አልሞከረችም። በቃ ለአብርሽን አሁን በቃ የሚሰማኝ ስሜት አላውቀው ምናምን እያለች ትሽለጠለጣለች። ማድረግ ያለባት እንደዛ ሳይሆን አይ ኖ እንደዚህ በጭራሽ አይሆንም። በቃ እሷ ማለች እኮ ጀስት ላይክ ሲስተር ነች፣ እህቴ ነች። ስለዚህ እሷ ላይ የሆነውን ነገር እኔ ላይ ለምን በቃ እቺ ልጅ በጣም ነው የምትወድ ምናምን በቃ ነው ብላ ምናምን ኮስተር ማለት ነው ያለበት። ከዛ በቃ አብርሽ አንተ እኮ እንደዚህ ነህ አንተ እኮ ምናምን እያለች ትላላጣለች ማለት ነው ጋይሶች። እንዴ ነውር ነው እኮ ነውር ሐራም ነው ጋይስ እንዴ። እና ውድ ቤተሰቦቻችን ያው እንግዲህ በዚህ መልኩ እየተሽለጠለጠኝ ነው የምትገኘው ትትናም አብርሽም እንግዲህ እኮ በጣም ነው የሚፈራት ይግልኝ ሀለታ ስትመጣባችሁ እንግዲህ አምልጭ ቶሎ ሄደሽ ክላስሽ ዝግ ያለ ማለት ነው። አረውዩ እና ቤተሰቦቻችን በጣም ነበር ዘና ያደረጉት። ሌላው እንግዲህ ተንከሲስ
የሆነ የመጣበት ሰው አለ። ግን ያ የዝና ሰውዬ ማለት ነው እንግዲህ ስለት ይዞ ምናምን ነው ብቅ ያለበት። ግን እርግጠኛ ነኝ በህልሙ ነው፣ በእውኑ አይደለም። እርግጠኛ ነኝ በህልሙ አይደለም፣ በህልሙ ነው፣ በእውነቱ አይደለም። ምክንያቱም ሌሊት ቀን ላይ እንደዛ ስለሚያስብ ነው፣ ሌሊት ላይ ስለሚጨነቅ ነው። እንግዲህ ያው ቀን ላይ ራሱ ያለውን ሀሳብ ጭንቀት አይታችሁታል። በዛ ላይ መሳይ ደግሞ በቃ እነሱ ከሚወስዱት ይልቅ እኛ እንሽጠው ቀድመን እያለው ነበርና እንዴት በቃ እንዴት እና አንተ ወንድ ልጅ ነህ እንዴት በእኔ ተጨክናለህ? እኔ እኮ ጽጌ የምትባል መወዳት ልጅ አለች። ስለዚህ እሷ ልጅ እንዴት አድርጌ እሷን በቃ እሷን እኮ በጣም ነው መወዳት ምናምን እያለ ነበርና ከዛ በኋላ እንግዲህ በቃ እንዴት አድርጌ ምናምን እያለ ነበር ቤተሰቦቻችንና እንደዛ ሲሆን እንግዲህ ያው ያደረገው ነገር ምንድነው? በጣም ነው ያኛው ደግሞ አይ በቃ እኮ በሚሊዮን የሚቆጠር ዶላር እኮ ነው፣ ወርቅ እኮ ነው ያዝከው ምናምን ይለዋል ማለት ነው። ቀን እኮ መሳይ ያለውን በአእምሮ ያስታወሰ ነው እና በቃ በጣም ነው የተንቀጠቀጠው ተንከሲስ። ግን በህልሙ ነው የእውኑ አይደለም። አሁን በእንትን እያቀባጀረው ነው በህልሙ። ካሁን እንግዲህ ከነቃ በኋላ ነው የሚለው በቃ ሰፈር ነው የሚረብሽ ማለት በቃ መጡብኝ ምናምን ነው የሚሄደው እንግዲህ እና በጣም ነበር የሚያስቀኝ። ሌላው ደግሞ መሳይ ነው። መሳያው መሰለ ነው መሳይ ነው በቃ ስምን መላክ ያወጣዋል ማለት እንደዚህ ነው። እውነትም መሳይ መሳል አለበት። በተለይ ገንዘብ አለበት ቦታ በቃ መሳይ አለ። ገንዘብ የሌለበት ቦታ መሳይ የለም። ለምን ምናምን አይሆንም እንደ ጉዳዩ አይደለም ማለት ቤተሰቦቻችን። እና እንግዲህ አብርሽም በዚህ መልኩ የግሌንና ትትናን እንግዲህ ያጣላ ነው የሚገኘው እሱ ምክንያት። ያው የግሌም ደግሞ አሁን ላይ በርግጥ ኮስተር ብላለች። አሁን በቃ እንደውም የፈለከውን ማግባት የፈለከውን ማፍቀር የፈለክበት ቦታ ላይ ትችላለህ፣ እኔ ጉዳይ አይደለም እንደውም ነገር በቃ አገባለሁ ያለችው ነበረ። በቃ እንደዛ አይነት ኮንፊደንስ በቃ ኮስተር ኮንፊደንሻል ሴት ሲኮን እንዴት ደስ ይላል ጋይስ። ግን ፍቅር ውስጥ ሲገባ ነገር ትንሽ ከባድ ስለሚሆነው እንጂ እንደዚህ ኮንፊደንስ ያላት ሴት ስትሆን ኦ ማይ ጋድ ነው። እና ደስ የሚል ጊዜ የነበረው ቤተሰቦቻችን። ሌላው እንግዲህ ገለሙ ያው ፍቅር እያጫወተው ነው አሁን ላይ። ያው ስካሩን እንደ ጉድ ነው የሚተውነው ጋይስ። በጣም ነው የሚሄድበት የሌለ ማለት ነው፣ የሌለ ነው የሚሄድበት። እንግዲህ እሱም ተፈታፍ እያለ ነው የሚገኘው። እንግዲህ ቤተሰቦቻችን የዛሬው ቪዲዮአችን ይሄን ይመስል ነበር። በቀጣይ አዲስ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ላይክ አድርጉ ፕሊዝ። ላይክ እናንተ ስታደርጉት ዩቲዩብ ለኔ ሼር ያደርግልኛል። ስለዚህ ላይክ አድርጉልኝ። ላይክ ስለምታደርጉት ስለምታበረታቱኝ ሁሌም አመሰግናለሁ ቤተሰቦቼ። በቀጣይ በአዲስ ነገር እስከምንገናኝ ሰላም ሁኑልኝ። መልካም ጊዜ። ቀጣይ እንገናኝ።